ይኸውልሽ አንድ እንደዚህ ንኪው ከምገነጠለው ይሄን ሀብል ለቀቂ እጅሽን አውርጆ ወደዛ እንዳልነኪው አትሄጂም አይደለ? አያገባሽም ሲጀመር ይኸውልሽ እንዴ አንጠልጥዬ ወይ የጎተትኩ ነው የምወስድሽ። ምትሄጂ ከሆነ በክብር ብትሄጂ ይሻልሻል። እንዴ በማያገባሽ ነገር ጥልቅ አትሂጂ ተባልሽኩ። ሂጂ ተብለሻል። እኔ ማን እንደሚሄድማ ነው ያለመሄድ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ብዙዎቻችሁ የእናንተን ምክር እየሰማው የማይመስላችሁ ሰዎች አላችሁ። ምክራችሁን እየሰማው እንዳልሆነ እዩ ለዚህ አስባ ነው፣ እዩ እንደዚህ አስባ ነው፣ እንደዚህ ልታደርግብ ነው። አመሰግናለሁ። ለኔ ተጠንቅቃችሁ ለኔ አስባችሁ እንደዛ በማለታችሁ የምሬ ነው የምላችሁ። በጣም ነው የማመሰግነው። ምናልባት መጥፎ ነገር እንዳይደርስብኝ ይሆናል አስባችሁ እንደዛ ያላችሁኝ። ግን ደግሞ እዩ ማለት ለኔ አሁን ላይ በቃ ፍቅሬን መልሽ ያገኘሁበት ሁሉ ነገር የተመለሰልኝ ሰዓት ነው። ያ ማለት በቃ አሁን እዩ ሌላ ምንም እያለች አይደለም፣ የማንንም ጤና የማንንም ህይወት ለመረበሽ እየሞከረች አይደለም፣ የማንንም ህይወት ለትረብሽ ፍላጎትም የላትም ይመስለኛል አሁን ላይ። እሱም እንዲጠፋ ነው የኔን ፍላጎቴ። ምክንያቱም እዩ ከኔ ጋር እንድትሆንልኝ የሌላ ሰው ህይወት ላይ ዘላ እንዳትገባ፣ የሌላ ሰው ህይወት እንደዚህ ነው እንዳትል ስለሆነ ፍላጎቴ በቃ ያንን ማስቆም ራሱ ከቻልኩኝ እናንተ በቃ ደስተኛ ነው መሆን ያለብን እዚህ ጋር። ከዚህ በኋላ የሰው ህይወት እንዳትረብሽ፣ ከዚህ በኋላ የማንንም ስም እንዳጠራ ስለሆነ ፍላጎቴ ያን ነገር ማስተካከል ከቻልኩኝ በጊዜ ሂደት ደግሞ ሁሉም ነገር ይቆማል። በቃ እያንዳንዷ ነገር ተስተካከልና ተስተካክሎ ሁሉም ነገር ይቆማል። ዋናው አመጣጤ እዚህ ጋር ልጄን እዩ እንድታሳየኝ አውርተን እሺ ያሳይሃለው ችግር የለውም ምናምን ብላኛለች። ብቻ ደስ የሚል ነገር ነው። እዩ ፍቃደኛ ሆናለች ልጄን ልታሳየኝ። እኔም ደስ ብሎኛል። ልጄን አይቼ ደግሞ መልኳን ሁሉ ነገሯን አይቼ እኔ እንደምትመስል ካረጋገጥኩ ደግሞ በቃ እኔ ነው ምን ያስፈልጋል? እኔን ከመሰለች የሆነ የወንድ ልጅ የሆነ ነገር ያክል ትወስዳለች ብዬ አስባለሁ ሴት ልጅ። ስለዚህ መልክ ራሱ የሆነ ነገር ራሱ እኔን ከመሰለ በቃ ሌላ እንፈልጋለሁ። ያ ነገር ከተስተካከለ ደግሞ ለእናንተ የሊስቷን ፊት ደግሞ ለእናንተ ሰረቅ አድርጌም ለማሳየት ሞክራለሁ። ፍቃደኛ ከሆነችልኝ ላሳያችሁ ሞክራለሁ። እሺ ካለችኝ ያው ባትለኝም ብቻ ግን እኔን ከመሰለች ያን ነገር ከማረግ ወደኋላ አልልም። እውነቱን ስነግራችሁ ያን ነገር ከማረግ ወደኋላ አልልም። ልጄም ፊቷን አሳያችኋለሁ፣ እናንተም ትፈርዳላችሁ ማን እንደምትመስል ማለት ነው። እና ይሄ ሀብል ብዙዎቻችሁ የሆነ ነገር አርጋበት ይሆን እንደዚህ አርጋበት ይሆን በቃ ሰው ብቻ እንደዚህ አይነት ሐሳብ ባናስብ ጥሩ ነው። እኔ ሰላም ነኝ፣ ጤነኛ ነኝ። ውስጤ ምንም የተፈጠረ ነገር የለም፣ ምንም የሆንኩት ነገርም የለም። ሐሳባችሁ ይገባኛል፣ እረዳችኋለሁ። ለኔ መልካም አስባችሁ ምናምን ሊሆን ይችላል። አይ ነው እረዳችኋለሁ። ግን ደግሞ ይሄ ሀብል እኔ ምንም የጎዳኝ ነገር የለም። ያ በቃ ምንም አልሆንኩም፣ ጤነኛ ነኝ፣ ሰላም ነኝ። እኔ እዩን ስለማፈቅራት ስለምወዳት ከዚህ በፊትም ታውቃላችሁ እንደምወዳት ሁሉ ነገር ስለማቅ ሰላም እንዴት ነሽ? ሰላም ነሽ? ቪዲዮ እየሰራው ነበር አንዴ ስራ ችግር አለ ታዲያ እኮ። አይ እንዴት ልመጪ ቻልሽ እዚህ? ምን አደበረክ? አይ መደበር አለ መደበር ሳይሆን ምናልባት እያለፍሽ ምናምን ነገር። አይ እያለፍኩኝ አይደለም፣ አንተን ፈልጌ የመጣው ስለወራክ። የምንሽ ነው? እኔን ማናገርክ ነገር አለ ማለት በጣም ስላስጨነቀኝ ነውና ስለወራስ ተፈለኩኝ ነው። ይደብርሃል? እሺ ግን ቢደብርህም እኔ ሳላወራ ካልሄድም ሆነም ቀረ ቪዲዮን ደግሞ መቀጠል ትችላለህ ከወራም በኋላ። እሺ ችግር የለውም። ምንድነው ካሜራው ወይ ዝግ ይበል? አይ እኔና አንቺ ከዚህ በፊት አውርተን ጨርሰናል። ካሜራውን ቢኖር ባይኖርም ችግር የለውም። እንደው ኦዲየንሶች ቢያዩት ምናምን ደስ ይለኛል። ምንድነው ሐሳብሽ? ምንድነው ፍላጎት? አይ እንዴት ልታገኚ መቻልሽ ራሱ ገርሞኛል። እዚህ ጋር ያው ያለህበትን ብቻ እሱ ምንም አያደርግልም። እንትና ነገረኝ ምናምን ልልክ አልፈልግም፣ ግን እዚህ እንዳለ አውቃለሁ። እና ሲቀጥል ደግሞ ስለ ሀብሉ ልጠይቅህ ነው። የምን ሀብል? አንገት ላይ ያደረግከው ሀብል ስልክ አንተ ጋር መቀመጥ የለበትም።
ማን ጋር ነው መሆን ያለበት? ያንን ስልክ ይቅርብ ማለት እንዴት ነው እንዴት ብዬ እንደማስረዳ አላውቅም እኮ ይቅርብ ለምንድን ነው የምትይኝ አንተ ጋር መቀመጥ የለበትም እና አውልቀው ሰምተም ከሆነ ኦዲየንሶች ብዙ ሰው እየነገረ ነው ስለዚህ ይሄን ሀብል አውልቀው ሲቀጥል ደግሞ እንደዛ ስታመናጭቅ እንደዛ ስታደርጊ የነበረች እንዴ በአንድ ጊዜ ሁሉ ነገር ረስተ እንዴት ነው በአንድ ልታምናት የቻልከው ሰው የሚወደውን ሰው ሲያገኝ እንደዚህ ይረሳል እና አንቺ ምን እንዳደረገች አላውቅም ስልክ እኔ አሁን ጨቀጨቀ ምናምን ሳይሆን አሁን እኮ የምር ይሄን ሀብል እንድታወልቀው ነው ማለት ላንተ አሪፍ ነገር አይመስለኝም ምን እንዳደረገች ባይገባኝም እኔ እንጃ ምንድነው ግን እንዴት ነው ለምንድን ነው ያመንካት እንደዚህ ባንዴ እኔ ያመንኳት መብቴ ነው አይደል ይሄን ሀብል ደግሞ አውልቃት በይ መብቴ የለሽም እኔ እኮውን ያደረገችውን ነገር ረስተነው ባንዴ በቃ አሁን እሷን እየጠበቅኳት ስለሆነ ሊደብራት ይችላል አንቺ ስታይ እኔ ስለሷ አያገባኝም ሲጀመር ይሄን ከፈለገች ደግሞ ሀብሉን አውልቀውና ከፈለክ ሄድልሃለሁ አልያም ግን ከፈለገች መታ ማየት ትችላለች የፈለገችው ነገር ማድረግ ትችላለች ግን ኢን ሀብል እኔ ካንገትክ ላይ ዞር ሳላደርገው እኔ ከዚህ የትም አልሄድም ገባህ አይደል ለምን ደግሞ አትሄጂ ይሄ እኮ የኔ መብት ነው እኮ መብቴ ነው ምንድነው መብቴን መተጋፋው እየተጋፋሽ ነው ተጋፋኝ አይደለም ስትጎዳ እኔ ማየት አልፈልግም ለዛ ነው ያኔ ነበር እኔ ስጎዳ ለማየት የምትሽው እኔ እኮ ላንቺ ብዙ ነገር ዋጋ ከፍዬ ፍቅሬን ነግሬሻለሁ አይደል ፍቅሬን ገፍተሽ ትለሽ ልጅ እንዳለኝ ምናምን ስነግርሽ ምን ታስወሻለሽ ያን ፍቅር አልተቀበልኩኝም ማለት እኮ እኔ ላንተ መጥፎ ነገር አስባለሁ ወይ ደግሞ ስትጎዳ ማየት ፈልጋለሁኝ ያልኩኝ አይደለም እኮ ሻምሰ ስለዚህ ይሄን ሀብል ከአንገት ላይ አውልቆ አለበለዚያ እኔ ራሴ በጥሰዋለሁ ለምንድን ነው የምትበጥሺው ምን አይነት ወሬ ነው የምታወሪው አንቺ እንዴ ለምንድን ነው እያሰብኩልህ ነው ለምንድን ነው የማይገባ እኮ በቃ እኔ የሚያስብልኝ ሰው አልፈልግም በቃ የሚያስብልኝ ሰው አልፈልግም አንቺም በቃ መሄድ ትችያለሽ እኔ የትም አልሄድም ለምን ከፈለገች መታ ምንም ነገር ሊፈጠር ይችላል ገባህ አይደለ እኮ ከሷ ጋር ሌላ ገር አያገባኝም ስለሷ ይሄን ሀብል ግን ካንገትክ ዞር አድርገው እየለመንኩክ ነው እኔ ደግሞ እየተናገርኩ ያለሁት በጥሺ ከመወስደው ለምን እንደሆነ ታውቃለህ አንተ ስትጎዳኝ ማየት አልፈልግም ያኔ ነበር እኔስ የኔን ጉዳት አለማየት የምትፈልጊ ከሆነ ያኔ ነበር አንቺ ያኔ ፍቅር ጥያቄ አልቀበልም ማለት እየነገርኩህ እኮ ነው እኔ አንተን ጠላሃለሁ ደግሞ ያንተን መጎዳት ፈልጋለሁኝ እያልኩ አይደለም ከባለ ይሄ ሀብል አውጣው ካንገት እኔ ራሴ ለምሳው እስቲ በጥሽ አንቺ እንዴ መበጥሽ ይችላልሽ እኔ መብቱን ተጋፍተሽ እንዴ ምን አድርጋህ ነው እኔ በጣም ተቀይራለሁ እንዴ ምንም አላደረገችኝ እኔ ሰላም ነኝ ምን አድርጋ ነው እያልሽ የሰውን ስም ማጣጣሽ ምንም አላደረገች እንደዛ ካጠገቤ ዞር በል አልፈልግም ያን ሁሉ ነገር እያደረገች የነበረችን ልጅ እንዴት ነው ባንድ ጊዜ በቃ ምንም እንዳልተፈጠረ ነገር አድርጋ እኔ በእናት አላውልቀውም ይሄ የምወዳት የልጄ እናት የወደፊቷ ሚስቴ እረፊ ለምንድን ነው የምታነሺው አታነሺ እኔ ላንሳ እውነት አይደለም ስማኝ ቆይ እረፊ አው በእናትሽ አሁን እሺ ሌላ ነገር እንዲፈጠር እዩ ደግሞ ምንም ነገር አይምሮሽ ላይ እንዳይፈጠር ምን ሰራልች ሶዚ እኔ እንጃኒም ድንገት ነው የመጣችው ማለት ነው ድንገት ነው የመጣችው በቃ እንትን በይ አንድ ጊዜ እባክሽ አንድ ጊዜ አንተ ሳጠራት እንደመጣች እኔ ካንቺ ጋር እኔ ያልጠራኋትም እዩን ያልጠራኋትም በቃ በቃ እኔ አልሂድም ብለህ አልሂድም ይሄው እኔ እሷን እየጠበቅኩ ነበር አገኘኋት መጣች በቃ አንቺ ደግሞ አንድ ጊዜ ላውራው ይቅርታ በእናትሽ እባክሽ አንድ ጊዜ ማውራት እችላለሁ ተቀጣጥረን መሰለኝ የመጣው ማለት እሷ እዚህ ምን ትሰራለች ከመቷጂ ነው ቆይ አንቺ እንዲ ያረጁን ዝም በይ አልፈልገውም የልጅ አባት አይደለም እስቲ ነበር ምን ሆነሽ ነው እንዴት ነው በአንድ ጊዜ እንደዚህ መለከትሻለሁ እኔ የምፈልገው ነገር አድርግልኝ ፕሊዝ እባክህ ይሄ ነገር ለምን ለምን መጣሽ ለምን እንደምትሄደው ስለምን የመጣችው ንገረኝ እሱ አንቺን አይመለከትሽም እኔ እሱ ላናግር ነው የመጣሁት አንቺ አያገባሽም እንዴት እንደባሽ አይደለ ደግሞ አንዴ ላውራው ምንም ዞሪው ነገር የለም እሱን ፈልጊ የመጣሁት አንቺ ጋር መነጋገር ማልፈልግም ማውራትም አልፈልግም ስለዚህ ምንም የሚያወራው ነገር የለም ካንቺ ጋር መሄድ ትችያለሽ ቢኒ አንድ ጊዜ እውነት አንድ ጊዜ አውራኝ አንድ ጊዜ ምንድነው ደከመ ምን አድርገን ደከመ በእናትህ ለምን መጣችሁ ንገረኝ ለምን መጣችሁ እኔ አላውቅም እዩ ለምን ነው የመጣችሁ አንተ ጋር እኮ ቪዲዮ ይዞ ቆመ ምናምን ከሷ ጋር እያወራን ነው ስለለብን እያወራን ነው እኔማ አሳየኝ ብለኝ እኮ ላሳየል ወስድ ነበር አመጣጤ እንደዛ ነበር ያወራነው ግን ስመጣ ደግሞ እሷ እዚህ ያለሽ ለምን ነው እሷ እዚህ መጣችሁ አልፈልግህም ስትልክ ስንት ነገር ስታደርግ ይሄ ነበር ሲትዩ በአንድ ጊዜ እንዲህ ፍቅር በፍቅር ስትሆን ቆይ ምንም ነገር እንትን አይልህም ደበረሽ
ቀናሽ ለነገሩ ድሮም ሰው የጣለውን ነገር ሲያነሱበት እኔ ቀንቺ ምናምን አይደለም ሲጀመር የሆነ ነገር አድርገሽው ነው እንጂ ልጁ ባለ ጊዜ ማን ነገር ለምን ትሰጪው ፈለግሽ? ምን አገባሽ አንቺ? ከቀናሽ ግዢና ስጪው አባት አይደለም ብለሽ ብዙ ነገር ትፈጥሪ ነበር አይደል? መግዛት ፈለግሽ ገዝተሽ መስጠት ትችያለሽ። ሰላም አይደላችሁ። ሰላም ሆነ አይደል? እኔና እሷ ሰላም ነን። በቃ አብረን ነን። ከዚህ በኋላ ማንም ሰው በቃ ሊለየን አይችልም። አንቺ ማለት ነው በቃ ያኔ እኔ ጥዬ ካለኝ አለመስጠት መጀመሪያ ለመስጠት ስቆጥቶሽ ነው። ካንገት ካውልቀውና ከዛ ተረዳ ለምንድን ነው የሚያውልቀው? አላውልቀውም። ለምንድን ነው የሚያውልቀው? እስቲ አንቺ ዝም በይ እስቲ። ለምንድን ዝም ብለው ካስፈለገ ሌላ ነገር መፈጠር ይችላል። እዚህ ጋር ሲጀምር አንቺ ትግስቴ ያለቀ ነው። ትግስቴን አትፈታተኝ። የሆነ ብጥብጥ ነገር ትፈልጊያለሽ ምናምን ነገር እኔ እሱ ነው እያወራሁት ያለው። አንቺ ተረጋጊ። ሰበብ ምናምን የሆነ ግርግር ምናምን ሊፈጠር አልፈልግም። እዩሺ አንቺ ተረጋጊ። እኔ ተረጋግ በጣም ተረጋግቻለሁ። ባይረጋጋማ ማረጋውን ታውቃለህ። ሳይነጣችሁ እኔ ቪዲዮ አንቺን እየጠበቅኩሽ ሳጠራት ለምን ትመጣለች? ለምን እንደርጎ ዝም የማትፈልጊበት ቦታ ለምን ትመጫሽ? እንደርጎ ዝም ብለሽ ጠልቅ ምን አደረገ? አይገባሽም አይደል? አልፈልግም እኮ ብለሽ ላለቃሪ እንዴ በቃ እንደዚህ አትናገሪ። እሺ ነው ወይኔ ጉዴ። ስማኝ ቆይ እንሂድ በቃ ካሜራው የሚጥፋኛ ነው። ለቃቂውና ሂጂ ሜር ካለብሽ ሂጂ። እኛ ብዙ ፕሮግራም አለ፣ ብዙ ፕሮግራሞች አሉ። ፕሮግራም ማድረግ ትችላለሽ እኮ በቃ ሂጂ። ለምን ደሞ አሰማኝ? ብዙ ሰው እየነገረ ነው። ለምንድን ነው ቆይ አብሉ ለምን የሚያወጣው? እስቲ ንገሪኝ። አንቺ እንደዛ ስታመናጭቀው የነበርሽው ሴትዮ ባንዴ ምን ተፈጠረ? ምን አገባሽ? መብቴ ነው ቢኒ ማሰማኝ። እሷ ካንተ የፈለገችው ፋይሉን እስክትወስድ ድረስ ብቻ ነው። ምንም አስባለሁ አይደለም። ገባህ? ተፈታተነች ነው እንድትሄድ አድርጋት። አይ ካልክ ግን እዚች ጋር ሌላ ነገር እንፈጠር ከፈለክ ምንም አይነት ነገር አይፈጠርም። አትሄጂም አይደለ? አያገባሽም ሲጀመር ይኸውልሽ እንዲህ አንጠልጥዬ ወይ የጎተትኩ ነው የምወስድሽ። የምትሄጂ ከሆነ በክብር ብትሄጂ ይሻልሻል። ማድረግ እንደማትሺ እኔ ማንቺ ምን እኔ በእናታችሁ ጭቅጭቅ ምርር ነው ያለኝ። እኔ አንቺ መከልከል ነው የምችለው። ረፊሽ ቢኒ ለምንድን ነው ማርፈው? ለምንድን ነው የመጣችሁ? በቃ እዚህ ጋር ለምን መጣችሁ? እሷ አንተ ራስህ ለምንድነው ማትጠይቀው? ቆይ አንተ ራስህ ለምንድነው ማትጠይቀው? ቆይ ስልክ እንደዛ አላቀህም። ዞር በልልኝ ከፍቲ እንደዛ ነው አላለፈም። ምክንያቱም ምን ተፈጥሮ ነው የፈለግሽው? አሁን ሰላም ሆነች እንደበረሽ ነው ደበረሽ ጥሩ ነው እንደዚህ ተቀየርሽ። ለምንድነው ወደ ህይወቱ ተመልሰሽ የመጣሽው? አንቺ የልጅ አብትሽ ይመለከትሻል ወይስ እኔ እሷ ማውራት አልፈልግም። በጣም ምላሷ በጣም ማላቀው ነገር አለ። ከሷ ጋር ያልጨረስከው ማላቀው ነገር አለ። ወይኔ እኔ ምንድነው ያልጨረስኩት ነገር? አንቺ ነኝ ቆይ ከዚህ እንዳልሽኝ ታውቂያለሽ አይደል? ዛሬ ተነስተሽ እኔ ህይወቴን ልትረብሺ ነው። እኔ ደስታዬ ያስደስሽ? ወይኔ ጉዴ። ደስታዬ የሚያስደስሽ ከሆነ በቃ እኔ ከሷ ጋር እንደሆነ ተይ በቃ። ስማኝ ስለምንም አይመለከትሽም። አንደኛ ይሄን ሀብል አንተ መቀበል አልነበረብህም። ገባህ አይደል? እንደማይመለከትሽ አይነት ሰው እንደሆነስ ታውቃለህ። ምን አይነት ሴራ እንደምትፈልግ ታውቃለህ አይደል? እኔ እኮ አሁን እኮ በቃ አብሬያት እንደማይመለከትሽ ነገርሽ አይደል? በዚህ ልክ ለሷ ሐሳቢ ነኝ ማለት ነው። ይሄን ሀብል ካንገትክ ሳታወልቅ እኔ የትም አልሄድም። ገባህ አይደል? እኔ እሷን ሲጀመር እንድኮንሽ አውልቂው። እስቲ ዝም በይ። አይወልቀውም። አንቺ በጣም ታስወልቂው እንደሆነ እኔ አልችልበትም። እኔ አንቺ ላናግርሽ አይደለም የመጣሁት። ወደ መጣሽበት ተመልሰሽ መሄድ ነው ካልቻልሽበት። እኔ አላወልቅም ብሏላ። በግድ ታስወልቂው እንደሆነ ነው ያለው። አዩ ሰላም። እኔ ምንም ጭቅጭቅ አልፈልግም። አንቺም ጭቅጭቅ ማትፈልግ ቢሆን ኖሮ እሷ እዚች ጋር በቃ እኔ ድንገት ነው የመጣችው። ለምንድን ነው የማትሰሚኝ? ድንገት ነው የመጣችው። ለምንድን ነው የማትረጂኝ? አንደኛ ይሄን ሀብል ላውልቀውና ከዛ እንነጋገር። ለምን ታውልቀዋለሽ? ለቃቂ ዞር ወደዛ በማይመለክትሽ ነገር አትግቢ። ለምንድን ነው የሚያውልቀው? ለምንድን ነው የሚያውልቀው? ሲጀመር ያውልቀው። ለምንድን ነው የሚያውልቀው? እስቲ ወንድ ከሆንሽ አንቺ ንኪውና ይሄንና ብላ እየነካውት ነው ሀብሉንም ለቃቂው አትንኪ። ሲጀመር ዞር ወደዛ ሀብሉን አትንኪ። በማርያም በእኔ ከፈለግሽ ገዝተሽ ማምጣት ትችያለሽ። ከፈለግሽ ገዝተሽ ማምጣት አይነት ሰው እንደሆንሽ እኮ እኔም እሱም እናውቃለን። የሆነ ነገር አድርጋለሽ። ለምን ደግሞ አሰማኝ? እኔ ምንም አልሆንኩም እያልኩሽ እኮ እኔ ጤነኛ ነኝ። ለምን ደግሞ አይገባችም? የሆነ ነገር አድርጋለሽ። ይሄ ነው የሚሉትኝ። ጠይቃታ ምንም አልሆንኩም እኮ ነው። ይሄ ሀብል የሆነ ነገር እያደረገ ነው። ገባህ አይደል? እኔ አንቺ ማስቀየም አልፈልግም። እኔ በቃ እኔ አንቺ ማስቀየም አልፈልግም። በእናትሽ እኔ ማስቀየም ካልፈለግ ይሄን ሀብል አንድ ጊዜ አውልቀውና ለምን ደግሞ ማስቀየም? ስለዚህ ማስቀየም ማትፈልግ ከሆነ ትሄድ ንገራት። ምን ስትልህ ነበር? አይደለም አዳምጠኝ። ምን ስትልክ ነበር? እኔ ነገር ደጋግመሽ ማውራት አይጠበቅብሽም ነበረ። እድልሽ አምልጦሻል፣ አልፏል፣ አለቀ። የዛኔ ነበረ እድልሽ። አሁንም ቢሆን የሆነ ነገር አድርገሽ ነው እንጂ አንቺ ፈልጎሽ አይደለም። ገባሽ አይደለም? የሆነ ነገር አድርጌው ነው እንጂ አንቺ ካንቺ ጋር መሆን ይፈልግ ነበር። ስነስርዓቷን አስይዝልኝ። ምንም ስነስርዓት ነገር የለም። እዩ በቃ ስርዓት አትናገሪ። እንደዚህ አይነት ነገር በጣም ትዕግስቴን እየተቆጣጠርኩኝ ነው። መናገር ከፈለሽ ተናገሪ።
ተናገሪ። መናገር ከፈለግሽ አንቺ ፈልጊ ስላልመጣው ነው ገባሽ? ተናገሪ። መናገር ከፈለግሽ ወደ ተናገሪ። አይ የምትይ ከሆነ ደግሞ ስርዓትሽ ነው ያዢ ረፊ ስርዓት ለምን አይኖርሽም? አንቺ እኔ እንድናገርሽ አታደርጊኝ። እኔን እየተናገርኩኝ ነው እና ስለዚህ እኔ ምን አገባኝ? ለምን መጣች? ተረጋጊ እኮ አንተ ይሄን አብል ስለማድረግ ይመለከታታል። እሱ እኮ አይመለከታትም። ቀስ ብለን እናባራታለን። ስራሽንም ያውቃል። ገባሽ? በእናትሽ ማይ ኧረ በእናትሽ በቃ አትረብሽኝ። እኔ ህይወቴን ሰላም ብዬ እየኖርኩ ነው። በቃ ሰላም ብለህ አይደለም እየኖርክ ያለኸው። ገባህ አይደለ? እቺ ልጅ የልጅ አባት አይደለም ብለህ እስከዛሬ የት ነበርሽ? ዛሬ ይሄን አብል ሲያደርግ በጣም የቱን ቢሆን የሱን መጥፎነት ግን መጥፎ ነገር እንድታደርጊው አልፈልግም። አንቺ ቆይ ለኔ ታስቢልኛለሽ? የምር ሰው ባላስብልክ እንደዚህ ስታደርገኝ በጣም ነው እንጂ ገባህ? ለዛ ነው በጣም ስለምታስብልኝ መሰለኝ መታውን ሀብል ስለተደረገልን እኔ እንደዚህ ሆኜ አታውቀኝም። በጣም አሁን ትግስተኛ ሆኜ ነው እኔ እንደዚህ ለምን ነው እንደዚህ ሆነች ያለች ብራስ ባይኖርኝ እንደዚህ የምናገር ሰው አይደለም። እንዳንቺ አይደለም። እኔ እላፊ ቃል ማውራት የምወድ ሰው አይደለም። የሆነ ነገር እንዳደረግሽ ደግሞ አታስገድጂኝ። ነገር ገባሽ? መናገር ትችያለሽ። ሶ አሁን ያልሽ በእናትሽ አክሽን ዘግተሽ በማያገባሽ ነገር ጠልቅ ከማለት ታሳርፋሽ ነው የሚሻለው። እና ይሄን ባላልሽ ምን ልታመጪ ነው? ለምን ማተረጋጋ ባላልሽ ምን ልታመጪ ነው? እዩ በማርያም በቃ ምን ልታመጪ ነው? ባላልሽ ያየ ነው ረፉ በእናታችሁ። እኔ ሰላም ኧረ በእናትሽ አይደለም። ባላልሽ ምን ልታመጣ ነው? በጣም ረፊ ምናምን ነገር እያልሽ ነው። ባላልሽ የሚያግዝልሽ መስሎሽ ነው? ማ እሱ እኔ አንቺ ከኔ ያልፈሽ ነው እሱ የሚያግዝልኝ። አትንኪኝ ደግሞ በዚህ ቆሻሻ እጅሽ አትንኪኝ። ይኸውልሽ እንደዚህ ነገር አትነጋገሩ በማርያም ረፊ አንቺን ብትይዥሽ አሳርፋት። ስነ ስርዓትሽን ይዘሽ በቀጥልሽ ብትሄጂ ነው የሚሻልሽ። ጀመር ሂጂ። የማይመለከት ቦታ አትምጪ። ዝም ብለሽ አልሄድም። እዩ በቃ ሂጂ አንቺ ቢኒ ዞር በልልኝ። አልሄድም። እኔ በያያታ እንዴት እንደሚያረጋት ለምን እንደምታረጋጋት ሂጂ በቃ መሄድ ካለብሽም አንቺ ነሽ መሄድ ያለብሽ። ሂጂና የልጅሽ አባት ልጅቷን ማየት አትፈልግም አይደለ? አይፈልግም። ማየት ፈልጋለሁ ብለህ ስትለምነኝ ማለት ነው አሳይሃለሁ ብዬ ነበር አይደል? ዛሬ ተቀጣጥረን የመጣሁት ከዚህ በኋላ እንደማታያት ግን በደንብ አድርገው እቅሽ። ምንድነው የምትይው? እዩ እኔ እሷን ላረጋጋት ነው ያልኩሽ እኮ። ለምን እንደምትረጋጋ ማን ስለሆነሽ ነው እሷ የምትረጋጋት? አንተ እስቲ እሺ መጣላት ነው የፈለግሽው? ተጣይሽው እንደፈለግሽው ነው። ሰምኛለሽ? እኔ ያገባኝ እንዴ? በማያገባሽ ነገር ጥልቅ አትሂጂ ተባልሽኩ። ማ ሂጂ ተብለሽ እኔ ማን እንደሚሄድማ ነው ያለመሄድ ምንም ብታረግኛል ይሄን ሀብል እዩ እንድሰነዝር አታድርጊ። ጀመርኩ ጋጦጥ እንደሆነች እኮ ማየት ትችላለህ። እኔን ስላመናጨቅሽ የትም አልሄድም። እኔ ቆሚሽ ጀመር መሄድ ካለብሽ ሂጂ። ቆሚ ሂጂ። አትሄጂም? ቆሚና እዚሁ እንደቆምሽ ግን ትተንሽ እንሄዳለን እኛ። እባክሽ ለምን አትሄጂም? ሂጂ የተባልሽ እኮ አንቺ ነሽ። ለምን ምንም የምታወሪው ነገር የለም። እንደውም ሂጂ። ማውራት ትፈልጋለህ ከሷ ጋር ነገር እኔ አልፈልግም። ስለዚህ በቃ ትሄዳ። አየሻው ማውራት አድርገሽ ነው። ምንም ነገር አድርገሽ ነው። ገባሻ? ሁላችንም እናውቃለን። ምንም የሆነ ነገር የለም። ዝም ብላችሁ እንዳመጣላችሁ አታውሩ። ምን አይነት አስተሳሰብ እንዳላት ሁላችንም ምንም አልሆንኩም። የምር ምንም አልሆንኩም። እኔ እኮ በደንብ አድርጎ በግልጽ እየነገረሽ ነው። መሄድ አለብሽ ሂጂ። አለቀ። እያደረገች የነበረው ነገር አታውቅምና ነው። ምን አድርጋኛለች? አንተ እኮ ለነገሩ አሁን ታስባቸው ለምዶ ዝም የምትለው ምን ላድርግ? በቃ እስኪዳት ሂጂ በለት። ለነገሩ አልካደጋግመ እኮ መሄድ ያልፈለገችው እሷ ናት። እዚህ እኔ የትም አልሄድም። ሰማሽኝ አይደለ? እኔ እና ብልኩ ፈልጌ ነው ያደረኩት። ገባሻል? ይሄን ፈልጌ ነው ያደረኩት። ፈልገህ አይደለም ያደረኩት። እኔ ከሷ ስማኝ፣ ፈልገህ አይደለም። መጀመሪያው ስጦታ ነው እና በመጀመሪያው ስጦታ ግን ክፉ ነገር ነው። እሷን ማስረዳት አይጠበቅብህም። ታውቃለህ አይደል? እሺ ምን ማድረግ ነው? አንቺ በዱላ ገፍትሬ ነው ማባረር ያለብኝ? እዩ ለምን ደማ አትረጂው? ስነ ስርዓት የለሽም አንቺ። እሱም አንቺ እንደምታደርጊ ስርዓት የለኝም አይደለ? በደንብ አድርጌ ደግሞ እንዴት ስነ ስርዓት እንደሌለኝ አሳይሻለሁ። በቃ በዱላ በይሆነ በሁካታ ነገር ካልሆነ በስተቀር በመነጋገር እንደማታምኚ አውቃለሁ። ስለዚህ አንድ ጊዜ ላውራው እባክሽ። ምንም የምታወሪው ነገር የለም። ማውራት አይፈልግም። ካንቺ ጋር መሄድ አለብሽ እንጂ ከአንገትሽ ይኸውልሽ አንድ እንደዚህ ንኪው ከምገነጠለው ይሄን ሀብል ለቀቂ። እጅሽን አውርጆ ወደዛ እንዳልነኪው። ስነ ስርዓት ይኖርሽ እባክሽ። አንተ ራስህ ለምን ደሞ አታስከብረው? ግን እኔ ምንድነው ከሴት ጋር እንድጣላ የምትፈልገሽ ነው እንዴ? በቃ ትንኪ በላት ሂጂ በላት። ምንድነው ማለት? እንዴት ቆይ ከሴት ጋር እንዴት እንድጣላ ነው ፍላጎትሽ? ምንድነው ራስን ማታስከብረው ምናምን? አንቺ እጅሽን አውርጆ ወደዛ እንዳልነኪው። ደግመሽ ነገር ይሻለው። ደግመሽ እንዳትነኪው። አዎ ወድጄው ምን ይጣላል? ይሄን ሀብል አንዴ እባክህ እውነት ቢኒ አንድ ጊዜ ስማኝ። ቆይ ይኸውልሽ ደግመሽ እንዳትነኪው። በተለይ ደግሞ ይሄን ሀብል ደግመሽ እንዳትነኪው። እኔ እንዴት ብዬ ላስረዳ? እንዴት ብዬ ላስረዳ? እኔ አልሄድም። ቀስ አድርጌ አባብዬ እሸኛታለሁ። ለምን? ማን ስለሆነች አይደለም ንገረኝ። ማን ስለሆነች ነው አባብለ የምሸኛት? እዩ ምንም ቢሆን እኮ ምንም ቢሆን ምን እስቲ ተናገሩ። እኔ አንተን መጎዳት ስለማልፈልግ ሲጀመር አንተ አይማኝ። ቆይ እዚህ ነገር ውስጥ ልቀቂ ልጁን።
አትነካኪ፣ ዞር በይ ወደዛ። አትንኪ፣ አንድ ጊዜ ሂጂ፣ በቃ ሂጂ። ማይ በቃ ሌላ ጊዜ ትመጫለሽ፣ ችግር የለም። ሌላ ጊዜ ማውራት ያለብን ሌላ ጊዜ እኔ በሌላው ታገኛት ነው ስለማልፈልግ ነው። እባክሽ ዞር በይ። ታጠገብ ማን አይነት ተጫወቱት? ይኸውልሽ እሱ ነው ያወራሽ። አልፏል። አንዴ ነገርኩሽ አይደል? ስለዚህ ቀጥ ብለሽ ሂጂ። በቃ እኔ ከስታላለኝ እኮ አሁን እኮ ማለት ነው። እኔ ይሄ አብል ምንም አላረገኝም። ለምንድን ነው የማይገባሽ? አውጣውና ምንም አልሆንኩም። ምን ሆንኩኝ? ይሄ አብል እንዴ! ይኸውልሽ እሱ ይሄ አብል አንገቱ ላይ ለምንድን ነው ሰው ሁሉ ስለማሳቡ ሌላ ነው እንዴ? አንድ እሷን ምን አይነት ከሃዲ እንደሆነች ምን አይነት ሰው እንደሆነች ታውቃለህ? ተቀይራለች። እኔ ምን ነው ተቀይራለች። ተቀይረቻ ተቀይረቻ አይደለ? ቆይ አይደለም ንገሪኝ። ይኸውልህ አይደለም እኔ ለሷ ለኔ ንገሪኝ። ለኔ እሺ አንተ ጋር በኋላ እናወራለን። እሷ ባለችበት ምንም ነገር ማውራት አልፈልግም እኮ። ተቀይረሽልኝ አይደለ? ተቀይረሽ አይደለ? ስለዚህ አንድ ጊዜ ያልተቀጠርሽ ነው ያወራ። በእናትሽ መሄድ ያለብሽ አንቺ ለምን በጣም ምላስ ምታብጁ እኔ እሱ ላውራው አንቺማ ያደረግሽው ነገር ስለምታቂ ለዛ ብዙ ምትለፈልኝ። ይሄና ብል ከማድረግ በፊት ቢኒ አንተ ነበርክ። ይሄና ብል ካለክ በኋላ አንተ ነህ አይደል? ስለምንድን ነው የሚያወሩት? ስለምንድን ነው የሚወራው? ለምንድን ነው? ስለዚህ በቃ ማንንም እናቀው ገባህ አይደለ? እኔ ብቻዬን አይደለም እዚህ ጋር ያወራው በጣም ስላንተ አቀልሃለሁ እያለች ነው አውቃለሁ። እዩ በእናትሽ እኔ እንደዚህ አይነት ንግግር አትናገሪ። ስላንተ አቀልሃለሁ እያለች ነው እኮ በቃ ከሷ ጋር ያልጨረስከው ነገር ካለ ደግሞ ለምንድን ነው ያልጨረስከው? መጀመሪያ ስለ ባህሪው ስለማውቅ እኔ አውርተን ጨርሰናል። እዩ ብዙ ነገር ካንቺ የበለጠ ደግሞ በደንብ አድርጌ ጠንቅቄ ነው ስለሱ ባህሪ ያውቃለሁ። ስለሰጠሽው ምናምን ነገር የሚለወጥ ነገር የለም። አንድ ቀን ይሄ ሀብል ይወጣል። ገባሽ አይደለ? ልጁም ወደ ራሱ ይመለሳል። ይሄ ሀብል ማለት ነው መቼም አይወጣም ከሷ አንገት። ይሄ ሀብል ኖሮም ይኸውልሽ ስሚ፣ ይሄ ሀብል ኖሮም ይሄ ሀብል ሳይኖርም ማለት ነው እሱ ከኔ ጋር ነበር አይደለ? አለቅ ቆይ ወይም ደግሞ ለኔ ያለው ስሜት አይቀየርም። ምን አይነት ቦታ እንዳለ እንዳታወልቀው ምንም እኮ አይደለም። ምንም አልተፈጠረም። እዚህ ሀብል ላይ ምንም የለም። ምንድነው ሰው ሁሉ አይምሮ ተቀናሽ ገዝተሽ ምትሰጪ ነበር መጀመሪያ። ጊዜው ደግሞ አልፏል። አሁን እኮ አልፎብሽ። እዩ እንደዚህ የምታረጊ ልጅ ነሽ እንዴ? ምንድነው እንደ ያረበ በቃ አሁን ካሜራ እንደዚህ እንትን ብለን መጨቃጨቅ የለብንም። ኦዲየንስ ሰላማዊ መንገድ እኮ እንድንሄድ ነበር ያጣው። ኦዲየንሶችም ስለሚያውቁ እንደሚረዱ ምን ኦዲየንስ ምንም የሆነ ይሄ ሁሉ ሰው ይሄን ኮሜንት እያቀረበብህ ያለው የሆነ ነገር አንተ ላይ ቢያይ ነው። እቺን ከሃዲ ሰው ተተሃት ለምንድን ነው ያልሽ? ስለኔ አትንኪኛለሽ። በዚህ ቆሻሻ እጅሽ አትንኪኛለሽ። አንቺ ስነ ስርዓት ይኖርሽ። ምን እንዴት ነው የምትናገሪው? እንዴት ነው የምታወሪው? ስነ ስርዓት ይኖርሽ። ስነ ስርዓት ይኖርሽ። ሂጂ በቃ ሂጂ እዩ ለምንድን ነው እንደዚህ የምትረብሺው? እስቲ ረፊ እዩ ለምስራት አይኖርሽ። በቃ የገፈታተርሽ እኮ ነው ሰው ነው እንዴ? አይገባሽም እንዴ? እኮ በክብር አልሄድም አለች። እንዴ የጎተትኩ እንደወስዳ ከፈለገች ትሄዳለች። ከቢስ ነሽ። ቆይ አንቺ ሰውን በስርዓት ነው ማውራት ያለብሽ። እዩ እኮ እሺ እንደዚህ ገፈታተርሽ እንዴ ነው ሰው ነይና በእናትሽ አሁን ይኸውልሽ ሰው መገፈታተር የለብሽም። ይቅርታ አድርጊልኝ ማርያም ነው ያንቺ መናገር አልፈልግም። በክብር አልሄድም አይደለ? እንኳን ሴት ልጅ እንደዚህ አትደረግም ሲጀመር። ስለዚህ እንደዛ በጣም ባለጌ ሰው ነሽ። በስነ ስርዓት መሄድ ነው። አፍሽን አትክፈቺ። አሁንም ቢሆን እንዲህ እያጎተ ከመሬት ጋር እየጎተቱ እንዳልሽ መሄድ ነው። ስራሽ ሁሉ የሆነ ስርዓት አልበኝነት ስለምታውቂበት እኔ እሱ ጋር ነው ያወራው። እኔ እናት ሂጂ እኮ አለሽ። በቃ አልፈለገሽም። ሂጂ አለሽ። እኔ ከሷ ጋር ንግግር የለኝም። ከፈለሽ ከኔ ጋር ንግግር ካለሽ ምን ሆነ? ምን አለበት? ቀናቻ እሷ መጀመሪያ ቀድማ ለመስጠት ሆኖ ያለ ምክንያት ይመስላል። ዲኒ እንሂድ በቃኛ። እሷ መሄድ አልፈለገችም። ስለዚህ እኛ ጣላናት እንሂድ። ወዴት ነው? ቀኔንም አበላሽሽ። እኔ እዩ አንቺ ማርያም እንደዚህ ምን አድርገሽ ነው? ቆይ እኔ እየተናገርኩኝ ነው። ቃል ቢኒ ነገር አልፈልግም። በቃ እኮ እየወራዳት ነው አይጠበቅብም። ሲገኙ አንቺ ላስነኪው ነው። አንቺ ለቃቂው ወንድ ነሽ ንኪው። አንቺ ይሄና ብል በጣም ታገስኩሽ። ሰማሽኝ አይደል? በጥፊ ነው የምልሽ። ነያ ወንድ አሮደ ዛራና በእናትህ ዞር በል እስቲ። እንዴ በጥፊ እንደምትለይ ሊያት ዞር በል ቢኒ። በእናትህ እባክህ እዩ በእናትሽ እረፊ። በቃ እኔ ነው በጥፊ ነው የምላችሁ። ወንድ አድርጊውና አሳዩ። እናንተ ሴቶች አይደላችሁ እንዴ? ሴት ተከባበሩ እንጂ በእናታችሁ። በቃ አንቺም ሂጂ። ሲጀመር ይኸውልህ ቢኒ እኔ ፈልጋት ወይ ጠርታት አልመጣችም ማለት እንደዛ ነው አይደል ያልከኝ? እርግጠኛ ነህ በዛ ነገር? ጠርታታ አይደለም የመጣችው ሀብል እባክህ ነው ቆይ በእናትሽ ዞር በይ። አንቺ ከሱ ላይ እጅሽን አንቺ ከሱ ላይ ዞር በይ። እዩ በቃ አረፍ እንደዛ አንቺ ጉልበተኛ አትኝባት። ጉልበተኛ አትኝ እዩ
ምንም ብታደርጊው ማለት ነው ይሄን ሀብል እኮ እንደዚህ ሁሉ ማሳየት አይጠበቅም። ቢኒ እሷ ናት ታፈልገ የመጣችው መሄድ ያለብን እኛ ነን እና እንሂድ። እንዴ እኔ ቪዲዮ እየሰራው ነው እዩ እኮ በቃ ሌላ ቦታ እንሰራዋለን ቪዲዮውን። እሷ እዚሁ ትሆን በግድ ነው እንዴ? አትሄድም እዩ በግድ ትቼክ ሌር ነው። አትሄድም ትሄዳለህ አትሄድም ንገረኝ። ትቼክ ሌር ነው በግድ ነው ጎተት የምትወጂው ልጁን ልቀቂ። ይሄን ሀብል ደግሞ እገነጥላለሁ። ወንድ ነሽ ንክ ይሄን ሀብል ቢኒ ለምንድነው ማንሄደው? ለምንድነው ማንሄደው? በቃ አንቺ በጣም እያበሳጨሽ ነው እዩ። ለምንድነው ስርዓት ማይኖርሽ? ምን አድርጌ ነው ያበሳጨውክ? እኔ እያበሳጨውክ ነው? ሰው እንደዚህ ገፈታትረሽ እንደቆም ትቼክ ነው የሚሄደው። ልጁን አታስጨንቅ አንቺ። ይሄን ሀብል እጅሽን እኔ ላይ አታንሺ አትንኪኝ። ያውልህ ፈልጋት ነው የመጣችው? ጠርታን ነው የመጣችው? ንገረኝ። ሆን ብለህ ነው ጠርታት ነው የመጣችው? እሷ ምንም ነገር ብታደርግብሽ ይቅርታ ቢኒ ይቅርታ መጠየቅ አይገባህም። ጠርታ ኦኬ ያው ሆን ብለህ ጠርታት ነው የመጣችው አይደለ? ለምንድነው ጠራት ይሆን ያልጠራሃት? ካልጠራሃት እኛ ነን መሄድ ያለብን። እንዴ አለቀ። ድረስ ለማስብ ለማልምህ ላንተ ፍቅርህን ለማግኘት